it's worth it. If they fail, we lose our window into galaxies so distant, their light has taken billions of years to reach us. The Hubble Space Telescope allows us to go to places so far away. ምድር ለቢሊዮን ዓመታት ሚስጥሯን በውስጡ አፍና የኖረች ድንቅ ፕላኔት። እኛ የሰው ልጆች ስልጣኔን ገንብተናል፣ የቴክኖሎጂ ጥግ ረግጠናል። ነገር ግን አሁንም ቢሆን ከተፈጥሮ ረቂቅ ግርማ ሞገስ ፊት ስንቆም ዕውቀታችን ገና ጅማሮ ላይ መሆኑን እንረዳለን። ዛሬ በማልዳ ፖድካስት ሳይንሱ ሁሉንም ደርሼበታለሁ በሚልበት በዚህ ዘመን በጥናትና በምርምር ሊደረስባቸው ያልቻሉ 5 ታላላቅ ክስተቶችን አብረን እንቃኛለን። ይህ ጉዞ ተራ የታሪክ ትረካ አይደለም። ከፓሲፊክ ውቅያኖስ ጥልቀት እስከ ጽንፈ ዓለም ዳርቻ ድረስ የምናያቸው እውነታዎች ስለ ዓለማችን ያለውትን ግንዛቤ ዳግም እንዲፈትሹ ያደርገውታል። በተለይ በቁጥር 5 ላይ የምንደርስበት የመጨረሻው መዳረሻ ሁሉም ነገር በአጋጣሚ የተገኘ ነው የሚሉትን ሳይንቲስቶች መላምቶች ሙሉ በሙሉ አጥፍቶ በታላቅ አድናቆትና ተመስጦ ውስጥ የሚከት እጅግ አስደናቂ ሚስጥር ነው። ከዚህ ቪዲዮ በኋላ ዓለምንና በዙሪያው ያሉትን የህይወት የሚመለከቱበት መነጽር ለዘላለም ይቀየራል። የሰው ልጅና የዩኒቨርስ ድብቅ ትስስር የምንፈትሽበት ጉዟችን አሁን በቁጥር 1 ይጀምራል። ጉዟችንን የምንጀምረው ከቅርባችን ከውቅያኖስ ጥልቀት ነው። በ1997 ዓ.ም የአሜሪካ የውቅያኖስ ጥናት ተቋም NOAA እጅግ ኃይለኛ የሆነ ድምፅ መዘገበ። ይህ ድምፅ በ5000 ኪሎ ሜትር ርቀት የተሰማ ሲሆን አወቃቀሩ ህይወት ካለው ፍጡር ጋር ይመሳሰላል። ነገር ግን ሳይንቲስቶች ግራ ተጋብተዋል። ምክንያቱም እንዲህ ያለ ድምፅ ለማውጣት ከዓለም ትልቁ እንስሳ በብዙ እጥፍ የሚበልጥ ግዙፍ ፍጡር ያስፈልጋል። ሳይንሱ እንዲህ ያለ ፍጡር ሊኖር አይችልም ቢልም በማስረጃ ግን አለ ይባላል። ይህ ፍጡር ምንድን ነው? ወይስ እኛ ገና ማናቀው የታላቁ ፈጣሪ ሌላ ሚስጥር? ሁለተኛ፣ የቮይኒቺ መጽሐፍ። ከውቅያኖስ ወደ ሰው ልጅ ታሪክ እንሸጋገር። በቤተ መጽሐፍት ውስጥ የሚገኝ አንድ ጥንታዊ መጽሐፍ አለ። የቮይኒች መጽሐፍ ይባላል። ከ600 ዓመት በፊት የተጻፈ ቢሆንም እስካሁን በዓለም ላይ ያለ ማንም ሰው ሊያነበው አልቻለም። መጽሐፉ የተጻፈው በምንም አይነት የታወቀ ቋንቋ አይደለም። ስዕሎቹም በምድር ላይ የማይገኙ እጽዋትና ከዋክብትን ያሳያል። የሰው ልጅ ዕውቀትና ኮምፒውተሮች ሊፈቱት ያልቻሉት ይህ መጽሐፍ ምናልባትም ከኛ ዓለም ውጭ ያለ ዕውቀትን የያዘ ይሆን? በቀጣይ ታላቁ ሳቢ ዘ ኮስሚክ ፖል። አሁን ወደ ጠፈር እንውጣ። በጠፈር ጥልቅ ውስጥ ታላቁ ሳቢ ዘ ግሬት አትራክተር የሚባል አንድ ግዙፍ ኃይል አለ። የኛን ጋላክሲ ጨምሮ በሺህ የሚቆጠሩ ጋላክሲዎችን በከፍተኛ ፍጥነት ወደ አንድ አቅጣጫ እየሳበም ይወስዳቸዋል። ሳይንቲስቶች ይህ ኃይል ምን እንደሆነ አያውቁም። ነገር ግን ዩኒቨርስ በሙሉ በአንድ ስርዓትና ጉተታ ውስጥ መሆኗን ያረጋግጣል። ይህ ጉተታ በአጋጣሚ የመጣ ነው ወይስ ዩኒቨርስን አንድ አድርጎ የያዘው የማይታየው እጅ? ዘ ኢንቪዚብል ፋብሪክ። ጋላክሲዎችን አንድ አድርጎ የያዘው ሌላ ሚስጥር ጥቁር ቁስ ዘ ዳርክ ማተር ይባላል። ሳይንቲስቶች እንደሚሉት እኛ የምናየው ዓለም ዩኒቨርስ 5% ብቻ ነው። የተቀረው 95%ቱ ግን ልናየው የማንችለው በእኛ ውስጥ እያለፈ ያለ ረቂቅ ኃይል ነው። ይህ ኃይል ከሌለ ዩኒቨርስ ይበታተናል። እኛም ማናየው ግን ዓለምን ያቆመው ይህ ኃይል ምንድነው? ሳይንሱ ኃይል ወይም ፓወር ይለዋል። እስካሁን ያየናቸው የጠፈርና የውቅያኖስ ድንቃ ድንቅ ሁሉ ከዚህ ሚስጥር ጋር ሲነጻጸሩ ምንም አይደሉም። ሳይንቲስቶች ለዘመናት ሁሉም ነገር በአጋጣሚ የመጣ ነው፣ ፈጣሪ የለም ብለው ሲከራከሩ ቆይተዋል። ነገር ግን በሰው ልጅ ዲኤንኤ ውስጥ የተገኘው እውነታ ሁሉንም አፋቸውን አስይዟቸዋል። ስማ፣ በአንድ የሰው ልጅ ሴል ውስጥ ያለው የዲኤንኤ መረጃ በሚሊዮን የሚቆጠሩ መጽሐፍትን ሊሞላ የሚችል እጅግ ረቂቅ የሆነ ዲጂታል ኮድ ነው። ኮምፒውተር ያለ ባለሙያ ሶፍትዌር ሊኖረው አይችልም። ታዲያ
እንዴት ይህ እጅግ ውስብስብ የሆነ የህይወት ኮድ በአጋጣሚ ሊገኝ ይችላል? ሳይንቲስቶች ራሳቸው ይህ ኮድ በአንድ ታላቅ አእምሮ የተጻፈ ነው ብለው እጃቸውን እንዲሰጡ አስገድዷቸዋል። አንተም ዝም ብለህ በአጋጣሚ ተፈጠር ቁስ አይደለህም። አንተ በጥንቃቄና በጥበብ የተጻፍክ ድንቅ ስራ ነህ። ፈጣሪ የለም የሚሉትን ሁሉ ዛሬ ይህ ረቂቅ ኮድ ይመሰክርባቸዋል። የማለዳ ፖድካስት ቤተሰቦች ዛሬ ያየናቸው 5 ሚስጥሮች የሚያሳዩን አንድ ነገር ነው። ዓለማችን በስተጀርባ የሚመራው አንድ ታላቅና ረቂቅ ኃይል አላት። ይህ ቪዲዮ ሲያልቅ ሁላችሁም ወደ ውስጣችሁ ተመልክታችሁ ተመስገን እንደምትሉ አልጠራጠርም። ይህ እውነት ለብዙዎች እንዲደርስ ሼር፣ ሰብስክራይብ አድርጉት። ይህ ማለዳ ፖድካስት ነበር። ሰላም ለእናንተ ይሁን።